እርግጠኛ ያልሆንሽበትን ነገር ይዘሽ መጥተሽ እኔን እንታትበይ። ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ልጅቷን አትካዳት። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? መሄድ እንችላለን። እዚያ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አያበጋዝ አያቷ ያልቅበት አያበጋዝ አያቷ ያልቅበት እውነት ለመናገር ብርሽ ተውሩታ እና ታዲያ ቤቷ ሄዳ ሀድረህ ተኝተህ አብረሃት በልተህ ጠጥተህ ልጅ ላይ ፈጠር ፈልጋ ነበር። ለማንኛውም ሂድ አብረህ እየኖርክ ማለት ነው። አስመስሉ በደንብ አድርጋችሁ ማለት ነው። እንግዲህ ሩታ እርግጠኛ ሆና አዎ በደንብ እርግጠኛ ነኝ እና ሆስፒታል እንሂድ። ደግ አደረግሽ። በቃ እውነት ከሆነ ሩታዬ፣ ውሸት ከሆነ ግን አደራሽ ነው። ነገር ግን እኔ አምኛለሁ። ውድ ቤተሰቦች አምናችሁ ተቀበሉ። እኔ በደንብ ነው ያመንኩኝ። አምኛለሁ። እማምንበት ምንድነው? ከዚህ በፊት እርጉዝ ናት ተባለ። እርጉዝ ናት። አሁንም በሙሉ ኮንፊደንስ እንግዲህ እርጉዝ ነኝ፣ ከፈለካት ሞራኑ ካለ እና ወደ ሆስፒታል እንሂድ። እርፍ እንዲሁ አብርሃም አሁን ማበድህ ነው። አሁን ማበድህ ነው። እንግዲህ ለሄርሜላ ምን ይላታል? ከኔ ካረገዘች ሁለተኛ ልጅ ሩታ ሆድ ውስጥ ካለ ጥለሽኝ ሂጂ። እንደዛ አድርገን ታባርናት። አብርሃም እንዲያው ውለታ ቢስ ልትሆንብን ነው። በቃ አንተ ቡታጀራ አንድና ሩታ አስጠራችሁ እያለ አንተ ደግሞ ሴቶችን አምጥታ እያባረርክ ልታስጠራን ነው እንዴ? አሁን ሩታ እርጉዝ ከሆነች ሄርሜላ እንግዲህ ልትባረር ነው፣ ልትሄድ ነው። ጥለሽኝ ሂጂ አላት ማለት ነው። ጋይስ እንግዲህ ጥላው ሄዳለች መጨረሻው ላይ። ሰላም ሰላም ቤተሰብ እንዴት ናችሁ? ላይ ዳና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቦቼ አሁን ላይክ እያደረጋችሁ ልኝ እውነት ለመናገር ማለት ነው። ሩታ የኔ ቀብራራ በሙሉ ኮንፊደንስ እርግጠኛ ሆና እንግዲህ አውርታ አግባብታ ሄደች እላችኋለሁ። እንግዲህ ወረቀት አስበርበረሽ ይዘሽልኝ ነኝ። አንተ አትሄድም እንደ ሆስፒታል አትሄድም ወይ? ምን ትሰራለህ እዚህ ጋር ማለት ነው? ሄዳ እንትን አትቀበልም እንዴ? ግን እኮ አብርሃም ማለት ነው፣ ግን ሚስትህን ዝቅ አታደርግ። እውነት ዝቅ አታደርግ ሚስትህን። እና አንዳንድ ልጆች ደግሞ ለበጎቹ ድራማ ነው እያልሽ አጽናኛቸው የምትሉኝ ሰዎች አላችሁ። እውነቴ ነው ብላችሁ እንደናንተ በግ የሆነ ሰው እኮ የለም። እንደናንተ በግ እንዲድችዳ እኛ ቡታጀራ ላይ እኔ ቡታጀራ ነው ያለሁት። ውድ ቤተሰቦች ብዙ ሰዎች ብዙ ልጆች አላመናችሁም። ቡታጀራ ምኖር አይመስላችሁም። ወይም ደግሞ ቡታጀራ ገባሽ እንዴ ምናምን ትሉኝ ያላችሁ እና እኔ ያለሁት ቡታጀራ ነው። ለዛውም ስላሴ ሰፈር የነ አብርሃም ቤት ስላሴ የነ ሩታ ጀርባ አጠገብ ለአጠገብ ነው። እንዴት ልንገራችሁ? እንዴት ላስረዳችሁ? እኛ በአይናችን እያየን ማለት ነው። በአይናችን እያየን እየተደረገ ያለው ነገር እኛ እንዴት ነው በግ ምንባለው? ወይም ደግሞ ስንናገር ለበጎቹ አስረዱ ብትሉን እኛ ስንናገር ማመን ነው ያለባችሁ። በቃ አለቀ። ተፋተዋል ካልን ተፋተዋል፣ አብረው ነው የሚኖሩት፣ እናንተ ላይ ነው ጨዋታው ካልን ጨዋታ ነው፣ አለቀ። እመኑ፣ የምር እመኑ። እምቢ ካላችሁ የራሳችሁ ጉዳይ። እኔ ምን አገባኝ? ያገባኛል አያገባኝም። ለማንኛውም በጎቹ አጽናኝ የምትሉኝ ሰዎች ራሳችሁ ያጽናኑ። የምሬ ነው ብላችሁ በግ አንድች በግ የለም እዚህ ጋር አንድች በግ እኔ ጋ ማለት ነው። አንድ እናንተ አላችሁ አይደል እንዴ? ሳባረራችሁ መልሳችሁ መታችሁ ቤት የምትኮምቱ በጎች። ሲቀጥል ደግሞ ማለት ነው የሰውን ትዳር ፈርሶ የሰውን ትዳር ብትንትን ወቶ ልጅ ተበትኖ ሌላ ህይወት እንዲኖር በዝሙት ዓለም የሰው ልጅ እንዲኖር የምትፈልጉ በጎች አላችሁ አይደል እንዴ? እናንተ በጉ ማን ነው? እናንተ ናችሁ ወይስ እኔ ጋ በግ አለ? ማስረዳው ማንም በግ የለም እኔ ጋ። የምሬ ነው ብላችሁ እንዴ እራሳቸው ቆፍጠን ያሉ ጀነን ያሉ፣ ሲቀጥል ደግሞ በራስ የሚተማመኑ፣ ሌላኛው ደግሞ ዝሙትን የሚጸየፉ ሰዎች ናቸው ያሉት እኔ ቤት። እንዴ ምን ልታወጡ? የምሬ ነው ብላችሁ ምንም የምታወጡት ነገር የለም። ለማንኛውም ማለት ነው ውድ ቤተሰቦች አሁን የምላችሁ ነገር ቢኖር ማለት ነው እዛ እየሄዳችሁ አካሌና አካሌ ወደፊት፣ እዚህ እየመጣችሁ አካሌና አካሌ ወደፊት፣ የሆነ ቦታ እየሄዳችሁ አካሌና አካሌ ወደፊት ከምትሉ ሄርሜላን ያግባት አብርሃም ማለት ነው። ዳሩት። እኔ እኮ ብያለሁ ሰሞኑ ያግባት፣ ሄርሜላን ያግባት፣ ቀለበት ያደርግላት ስል ነበረ። አቤቱታ ሳቀርብ ነበረ። እናንተ ኮሜንት ስር እንኳን አንዴ ቀለበት አድርግላት ቀጥ ብለህ አሁኑኑ በቃ ፍቅር ጥያቄ ተቀብሏል እንዴ? ልጁ ሲቀበል አይቼ አላውቅም።
አፈቅርሻለሁ ሲልም ሰምቼ አላውቅም። የፈጣሪ አለ ግን ሰሞኑን ፈልግሻለሁ ነው አፈቅርሻለሁ ነው አላት። አንድ አፉ ፈጣሪው ትዕግስቱ ስጠኝ። ፍቅረኛ እንደዚህ ናቸው እንደ ፍቅረኛ እኮ ይጃጃላሉ፣ ይሳሳማሉ፣ ምናምን ይላሉ። እንደዛ ሲሉ ነው የማውቀው። አላውቅም እኔ እዛ ፓርት ላይ የለሁበትም። አስተዳደጌም አይደለም ምንም አይደለም። እውነቴን ነው የምላችሁ አጸያፊ ነገር ስለሆነ እኔ እንደዚህ አይደለም። ለማንኛውም እስኪ ከንፈር ለከንፈር ይሳሳሙ። ሆናቸው አብርሃም ማለት ነው ሄርሜላን የሚያፈቅራት ከሆነ ከንፈሯን ይሳማል። ከንፈሯን ይሳማል። ለማንኛውም እኔ አይመለከተኝም። እናንተ እመኑም አትመኑ ማለት ነው። ነገር ግን እራሳችሁ በግ ሆናችሁ ለበጎቹ አስረጂ አትበሉኝ። የምሬ ነው ብላ አትበሉኝ። እንዴ ሩታ መግቢያ ሰርታ በአብርሃም ቤት ሲፖሰት እናንተ በግ ካልሆናችሁ በስተቀር አታምኑም? አምናችሁ አትቀበሉም? እንዴ ነችና መግቢያ ለምን ሰራች? የተፋታ ባልና ሚስት መግቢያ ተሰርቶ በቤቱ ይፖሰታል? እስኪ ወይኔ በላቸው። እዴ አረብ ሀገር ሴት እናንተ አረብ ሀገር አይደለችም ያላቸው አንዳንድ ልጆች። እውነት አረብ ሀገር ሴት እኮ ብልጥ ናት ብትባል ምትል ሴት ናት። ጅል አይደለችም። እናንተ እንዴት ጅል እንደሆናችሁብን አላውቅም። እንደው ስራችሁ ይስጣችሁ እናንተ ዩቱበሮች። ጅል አደረጋችሁን እኮ እኔም ጭምር። እኔ ራሱ ጅል እኮ አድርገውኛል። ለማንኛውም ሩታዬ እንኳን ደስ አለሽ፣ መንታ ያደርግልሽ። እንዳውም ማለት ነው ለልጅሽ እህት ወንድም አምጪለት፣ ዱብ አድርግለት። እኔ ሰሞኑ ተናግሬያለሁ ያለምንም ጭቅጭቅ 2ኛ ልጅ ጠብቁ ብዬ ነበረ። እናንተ አልሰማም አላችሁ። እንግዲህ አሁንም በሙሉ ኮንፊደንስ እርግጠኛ ሆና እናንተ እርግጠኛ በቃ እርግጥ አድርጋ አንዴ ሆስፒታል እንሂድና ዘጋ ቀርበ ሆስፒታል አለ እያደል አብርሃም በምንም ልትሸውደኝ አችልም አላችም። ሄርሜላ አይዞሽ ያልቴድ አይዞሽ። ለማንኛውም እኔ እኮ ሴት ስለሆንሽ ብቻ ልሰድብሽ አልፈልግም ነበረ። በጎቹ ግን እንድትሰደብ ያደርጉሻል ማለት ነው። እንዴ ያልሆነ ነገር እንደዚህ በሉ ደግፉ። አልደግፍም። ውሸት ልደግፍ እንዴ? አልደግፍም። ዝሙትን ልደግፍ እንዴ? አልደግፍም። ሞታታለሁ እንጂ የምሬ ነው የምላቸው። አልደግፍም። ሩታ እንደዚህ አይነት ባህሪ የለባትም። አሁን ከሌላ ወንድ ጋር እንደዚህ አይነት አክት ብታደርግ እንደ ሄርሜላ አጥባት ነበር፣ ግን የለባትም። እንግዲህ ቡዜም እኝኝኝኝኝ ብላ ሄደች። እኝኝ አትበይ አንቺ ደግሞ አያምርብሽም። እውነት በቃ በትልቅ ሰው የማያምር ነገር አያምርም ስለሚያስጠላ። ኤልዶ ያለች እንዲ ጀነን ያለች ባሏ ራሱ አይሰጣም ሲጀመር እሷ ማለት ነው። ባሏ አይሰጣም። የቡዜ ባል የለም በነገራችን ላይ። ስለዚህ የኤልዱ ባል አላት ምን አላት ተከብራ የምትኖር ሴታት። ባለትዳር ከሆናችሁ እኮ እንዳስፈለገኝ ወተሽ ሚዲያ ላይ እኝኝ ልትይ አይሰጥሽም። አንዳንድ ወንድ ለትዳሩ የሚፈልግሽ ከሆነ ለቤቱ የሚፈልግሽ ከሆነ ለልጆቹ እናት እንድትሆኝ የሚፈልግሽ ከሆነ በሰው ጉዳይ ላይ ወተሽ እኝኝኝኝኝኝኝ ያለ አግባብ ይሄ ደግሞ ትልቅ ሲኮን ደግሞ ያስጠላል። እውነት ትልቅ ሰው ደግሞ እንደዚህ ዝቅ ብሎ የሆነ ራስን አዋርዶ የሆነ አይነት ቪዲዮ ሲሰራ በጣም ያስጠላል። ወደሽና ፈቅደሽ የምታኖሪያት ወደሽ እልል ብለሽ የተቀበልሻትን ሴት ነበረች የዛሬ ያደርገውና ማለት ነው። ዛሬ በመለፍለፍሽ ትጣያታለሽ ማለት አይደለም። አንቺም ተመልካች ለማፍራት በጎቹ አንቺ ጋር ለማምጣት በጎቹ ላይክ እንዲያደርጉልሽ በጎቹ ቪዲዮሽ እንዲያዩልሽ ነው ይሄ እያደረግሽ ያለሽው። አይዞሽ። ለማንኛውም የሆነ ጊዜ ተገልብጠው ደግሞ ሌላ ታሪክ ይፈጥራሉ። በጎቹ ራሱ ይገለበጣሉ። እውነት ግልብጥ ነው የሚሉት። አብርሃም ራሱ ሳይቀር ነው የሚገለብጡት። ይከረብጡታል፣ እንትን ያደርጉታል። ምንድነው ይዘቀዝቁታል። ለማንኛውም እሁድም እንግዲህ ጌም አለ። እሱን እንትን ለማለት እየሆነ እንደሆነ አላቅም አለ አብርሃም። እንደው አብርሃም የልጅህን እናት እንደው በክብር ብትይዛት ምን ነበረበት? እንደው አቶ ያልቅበት አበጋዝ የጋሽዬ ቀብራራ ስል ኖሬ አንተ ወራዳ አዋረድከኝ እኮ መጨረሻ ላይ። እውነት ትቼ ያለው አሁን ስኔስ እና ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።